አብርሽ እንግዲህ ሁሉንም ነገር አወቀ። በጣም በሚገርም ሁኔታ እንግዲህ እናንተ ቪዲዮ ሲጀምሩ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ፣ ኮሜንት ላይ የገባችሁ እንደተለመደው ሩታ አንደኛ ሩታ ትችላለች፣ ሩታ ጀግና ያላችሁ መጻፋችሁን እንዳረሱ ማለት ነው። እንግዲህ የፋይሉን ነገር በሙሉ አብርሽ ቀብራራው አውቋል ማለት ነው። እንግዲህ በጣም በሚገርም ሁኔታ እነ ሄርሜላ አፍሯል። እንግዲህ ውሸት የሚናገር ሰው፣ ሴራ ሰው ላይ የሚጥል ሰው፣ ደባ ሰው ላይ የሚጥል ሰው መጨረሻው እንግዲህ ውሸት ነው፣ መጨረሻው እንግዲህ ውድቀት ነው ማለት ነው። እውነት ደግሞ የሚያወራ ሰው ትክክለኛ መንገድ ላይ የሚሄድ ሰው ደግሞ መጨረሻው ትልቅነት ነው ማለት ነው። ልክ እንደ ሩትዬ ማለት ነው። ስለዚህ ሩትዬም እንግዲህ አሁን ነክሳለች፣ ንጉስ ናት ማለት ነው። በጣም ደስ ብሎናል። እኛም እውነት ለመናገር ከሆነ የሩትዬ ሀቅ ወጥቶላታል። የሩትዬ ሀቅ እንደዚህ ሲወጣላት እኛም በጣም ደስ ይለናል ማለት ነው። እኛም እሱን ነው የምንወደው፣ የሩትዬ ሀቅ እንዲወጣላት። የሩትዬ ሀቅ ወጥቶላት እኛም በጣም ነው የምንደሰተው ማለት ነው። አብርሽና ሩትዬ አንድ ላይ ኖረው ልጃቸውን ሲያሳድጉ እኛም ማየት ናፍቆናል። እውነት ለመናገር ከሆነ እኔ የሚያሳዝነኝ በተለይ ደግሞ ልዑሌ ነው። ልዑሌ አባትና እናቱ አንድ ላይ ሳይሆኑ ማደጉ ራሱ ይሄ ነገር ራሱ በጣም የሚደብር ነገር ነው ማለት ነው። የአባት ፍቅር ሳይ ማደጉ በጣም አብርሽ ራሱ ይሄን ማሰብ አለበት። አብርሽ ራሱ ይሄን የሚያስብበት ጭንቅላት ሊኖረው ይገባል ማለት ነው። አብርሽ አያስብም። እውነት ለመናገር ከሆነ አያስብም። ቢያስብ ኖሮ ለሩታ ሳይሆን ለልዑሌ ራሱ ብሎ ከሩትዬ ጋር መሆን አለበት። ልጁን ማሳደግ ራሱ አለበት ማለት ነው። እሷ ለልጁ አታንስብ። ነገር ግን የአባት ፍቅር የሚባል ነገር አለ። የአባቱን ፍቅር ሳያገኝ ልጁ ማደግ አለበትኛ ብለን አናምንም ማለት ነው። በቃ ይታወቃል ይሄ ነገር ማለት ነው። እንግዲህ በጣም በሚገርም ሁኔታ መረጃ ሙሉ ተጋልጧል ማለት ነው። የነ ሄርሜላ መረጃ በሙሉ ተጋልጧል። እንግዲህ ደስ ይላል ማለት ነው። እኛም ይሄንን ነው እንፈልገው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።